Maqabbaa kan ilmaa kan hafuura qulqulluu sadan waaqa tokkoon አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ለዘአብጽሐነ እስከ ዛቲ ሰዓት እስከዚህ ሰዓት በምህረት በቸርነትና በይቅርታ በጠብቆት ጠብቀን ካለንበት ቦታ ቀስቅሰን በዚህ በተቀደሰ ስፍራ ላይ የሰበሰብከን የአባቶቻችን አምላክ የኛም አምላክ ቅዱስ አባታችን አምላካችን ስምህ ዛሬም ዘወትርም የተመሰገነ ይሁን። የዓለም መጨረሻ ምልክቱስ ምንድነው? ዱም አዱኛቲፍ መለቶን ዮካን ምልክኒ ማልኒ እንደ መላእክት ስርዓት ሌሊቱንም ቀኑንም በስብሐተ እግዚአብሔር ቅዱስ 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 ብላችሁ እንደ ቅዱሳን መላእክት ፈጣሪያችሁን የምታመሰግኑ ሊቃውንተ ቤተ ክርስቲያን አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ የሰንበት ትምህርት ቤት ዘማሪያን፣ ወጣቶች ከሩቅም ከቅርብም በዚህ ዕለት በተቀደሰው ስፍራ ላይ ለተቀደሰው አገልግሎት ለበረከት የተጠራችሁ በረከትም እንድትወርሱ የታደላችሁ ማህበረ ምእመናን ወምእመናት አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የአስራት ልጆች የቅዱሳን ሁሉ ባለሟሎች በወደደንና ባፈቀረን በኃያሉ በእግዚአብሔር አምላካችን ፍጹም ሰላም ሰላም እላችኋለሁ። እንደምን አደራችሁ? ድምጻችሁ አይሰማም። እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? እግዚአብሔር አምላካችን፣ እግዚአብሔር አባታችን፣ እግዚአብሔር መጋቢያችን፣ እግዚአብሔር ጠባቂያችን ሞትና ርኩሰት ኃጢአትና በደል ከበዛበት ዓለም ለይቶን እንደ ቅዱሳኑ ለቅድስናው አገልግሎት ለምስጋና ለዝማሬ ለውዳሴ በመቅደሱ የሰበሰበን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። ማቲወን ዋቀዮ ፈጎራይስ ዲዮራይስ ከኑፍተን በቂ ቁልቁሌቲ ከነቲ ከነርገምተን ሁንዱምኒ ኬሰን ነጋ ዋቀዮቲን አከም ቡልተኒ ሰገሌን ኬሰን እንደጋሙ አከም ቡልተኒ ዋቅን ኬኛ ጎፍታን ኬኛ ኢየሱስ ክርስቶስ akka cubbuu fi balleessaa keenya toon irratti laal jaalallii fi dhiifamni isaa nu dabalee umurii qabnu irratti guyyaa nu dabalee bakkee kana kan nu qaqqabsiise guyyaa kana kan nu ga'e waaqni keenya maqaan isaa kan galatoome haa ta'u። እንደ እግዚአብሔር አምላካችን ቅዱስ ፈቃድ ሰዓታችን ትንሽ ሄደት ብሏል። ለተወሰነ ደቂቃ እግዚአብሔር ያስተምረናልና እግዚአብሔር መንፈስ ቅዱስ የራቀውን አቅርቦ የረቀቀውን ምስጢሩን ገልጦልን እንዲያስተምረን ቅዱስ ፈቃዱ ይሁንልን። እንደ እግዚአብሔር አምላካችን ቅዱስ ፈቃድ ለተወሰነች ደቂቃ አብረን የምንቆይበት የትምህርታችን መነሻ የሚሆነው ሁላችሁ እንደምታውቁት የዛሬዋ ዕለት ለየት ያለች የበረከት ዕለት ናት። እኩለ ጾም ተብሎም ይነገራል። የዛሬዋ ዕለት ደብረ ዘይት ይባላል። እንደ ቤተ ክርስቲያናችን አስተምህሮ በዚህ ዕለት ክርስቲያኖች እኔና እናንተ ደግሞ ምናስበው የሁላችን አባት መድኃኔ ዓለም ኢየሱስ ክርስቶስ አስቀድሞ ለድህነተ ዓለም ከሰማይ ወደ ምድር መጥቶ ሁሉ ያለው እንደሌለ መስሎ ሰው ሆኖ አክሎን ሁሉን ነገር ተቀብሎልን ለኔና ለናንተ ድህነት ሰጥቶናል።
የዛሬዋ ዕለት ስናስብ ደግሞ ዳግም ምጽአቱን ለፍርድ መምጣቱን የምናስብበት የክርስቶስን መምጫ ተስፋ የምናደርግበት የምንማርበት ዕለት ነው። ለዚህ ያደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። አይዞአችሁ። ከሁሉም በላይ በተቻለ መጠን አጠር ለማድረግ እንሞክራለን። የእግዚአብሔር ቃል የደከመውን ያበረታል፣ የተጨነቀውን ያሳርፋል፣ የታመመውንም ያድናል፣ ይፈውሳል። ድህነትም ስለሆነ እንደ እግዚአብሔር አምላካችን ቅዱስ ፈቃድ የትምህርታችን ወይም መጠቅለያ ወይም ሐሳቡ ቅድም በመግቢያችን ላይ እንዳነሳ ነው የዛሬዋ ዕለት በማስመልከት ይሆናል። አኩመ ቤከሙ ጆሌ ዋቀዮ ጉያ ነራኩ ነጋ ጉያ ደብረ ዘይት ጀደሜቶ አከመና አመንታ ኬኛት ንቤከማ ጉያ ከነ ሰበብ ፈተኒት ስንስ ፈጎራይስ ዶራይስ ጉያ ከበጀምቱ ከነ ጉያ ኡልፍና ከና ጉያ በቆና ቀብዱ ከና በቆናች አርገቹዳፍ ዱፍተን ኢትዋነ ተኤፍ የሮ ሙራሳፍ ሰገሌ ዋቀዮ ወሊን በረና ወሪ ኡልፍ ገርሶሶቾተን ዱመ ጅርተንቲ ጥቆ በቆዳቶቶ ሰገሌ ዋቀዮ ዱካከቡን ዋቀዮ ዱመ ኬኘን ዋገረጋሩ የዓለም መጨረሻ ምልክቱስ ምንድነው? ይህን ቃል የምናገኘው በማቴዎስ ወንጌል ምዕራፍ 24 ቁጥር 3 ላይ የምናገኝ የእግዚአብሔር ቃል ነው። ይህን ቃል ያነሳንበት ምክንያት የእግዚአብሔር ልጆች ከሁሉም በላይ ቅድም በመግቢያችን ላይ እንዳነሳነው አሁን ያለንበት ወቅት የሱባኤ የጾም የስግደት መልካም ስራ የምንሰራበት ወደ እግዚአብሔር የምንመለስበት በአጠቃላይ የምናርፍበት ከስጋ ድካም የምናርፍበት ስለ በደላችን ከእግዚአብሔር ጋር የምንነጋገርበት ወር ውስጥ ነው ያለነው። ይህ ወር ይህ ጾም አምላካችን መድኃኒታችን ኢየሱስ ክርስቶስ ጾሞ ለኔና ለናንተ ደግሞ አርአያ የሆነልን ታላቁ ጾማችን ወቅት ውስጥ ነው ያለነው። ዕለቱም ደብረ ዘይት ይባላል። ይህ ዕለት እንዳለፉ ሳምንታት ከመጀመሪያ ዕለት ጾሙን ከጀመርንበት ዕለት ቀን ጀምሮ እያንዳንዳቸው ስምም ስያሜም አላቸው ስትማሩ ቆይታችኋል። የዛሬዋ ዕለት እንዳለፉትም ሳምንታት አምስተኛ ሳምንት ነው። ደብረ ዘይት ይባላል። ስያሜውም በኢትዮጵያው ሊቅ በቅዱስ ያሬድ ስያሜ እየተሰየመ ነው። ደብረ ዘይት ማለት የስሙ ትርጉም ደብር ማለት ተራራ ሲሆን ዘይት ማለት የወይራ ዛፍ ማለት ነው። ደብረ ዘይት ስንል የወይራ ዛፍ የበዛበት ተራራ ማለት ነው። በዚህ በደብረ ዘይት ተራራ ላይ ለስም አጠራሩ ክብርና ምስጋና አምልኮትና ውዳሴ ይሁንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ መጨረሻው ዘመን ስለ ዳግም ምጽአቱ ለደቀ መዛሙርቱ ምልክቱን የተናገረበት የመጽሐፍ ቅዱስ ክፍል ነው። ሁላችሁ እንደምታውቁት የሁላችን አባት የሁላችን ጌታ መድኃኒ ዓለም ኢየሱስ ክርስቶስ በዚህ በማቴዎስ ወንጌል ምዕራፍ 24 ቁጥር 1 ጀምረን እስከ መጨረሻው ብናነብ ቅድም ደግሞ በቅዳሴው መካከል እንደሰማነው እስከ 36 ያለው ካህኑ በንባቡ አሰምቶናል። ይህ የንባቡ ዳሰሳ ወይም የንባቡ ክፍል የሚያስረዳን የኢየሱስ ክርስቶስ መምጫው ምልክቱና
መገለጫዎቹ ምንና ምን እንደሆኑ ደግሞ የሰሙትም አካላት እንዴት መስማት እንዳለባቸው በሰሙትስ ቃል እንዴት መኖር እንዳለባቸው በምንስ መጓዝ እንዳለባቸው በምንስ መኖር እንዳለባቸው በግልጽ አማርኛ ተጽፎ በመጽሐፍ ቅዱስ ላይ አይተነዋል፣ ሰምተነዋል። ከናፍ ጆለ ዋቀዮ ደብረ ዘይት ጀቹን ደብር ጋፈ ጀኑ ቱሉራ ዘይት ጋፈ ጀኑሞ ሙከ ኤጀርሳ ጀቹን ደብረ ዘይት ጋፈ ጀኑ ሂኮንሳ ቱሉ ሙክቲ ኤጀርሳ ኢትባየቴ እረጅሩ ጀቹን ደብረ ዘይት ከንጀረሙ ከነስ ሂኮሳ ፋና ገልሜሴቶ የደሎ ሳፋና መና አመንታ አከቲን ተጃጅለምቱስ ከንከን ቤካ መና አመንታ ኬኛ ከንተይ ዳለታር ወብየ ኬኛ ከንተይ ቁልቁልቸ ያሬድ ከኒ ጉያ ራከና ደብረ ዘይት ጀዴቶ መቃን አከሞጋፈ ሙስከንከን መና አመንታ ኬኛ ኪታበ ቁልቁሉ ቡረ ጉረቹዳን beektoota mana amantaa immoo isa isaanii kitaaba qulqulluu sana hiikaniito barsiisan sana bu'uura godhachuudhaan barnoota ishii nu barsiisti። እንደ ተጻፈልን ወይም እንደተገነዘብነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተራራ ላይ ተቀምጦ ለቅዱሳን ደቀ መዛሙርት ዳግም ወደዚህ ምድር መምጣቱን እሱ ከመምጣቱ አስቀድሞ መገለጫዎቹን ወይም የምታዩትን ምልክቶች በአጠቃላይ ዘርዝሮ አስቀምጦላቸዋል። ይህም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመጽሐፉ ላይ ተመዝግቦ እንደምናነበው ሁሉ ቀን ቀን ወንጌልን እያስተማረ ወንጌልን እየሰበከ ማታ ማታ ደግሞ በደብረ ዘይት ተራራ ኤሊዮን በመባል ሸለቆ ያድር እንደነበረ መጽሐፍ ይገልጥልናል። ታዲያ በጠዋቱ ይላል በዚህ ከቁጥር 1 ጀምረ ስንመለከት ክርስቶስ ከመቅደስ ሲወጣ እነዚህ ደቀ መዛሙርት ንገረን፣ የዓለም መጨረሻውስ ምልክቱ ምንድነው? ያንተ መምጫውስ በምን እናውቃለን ብሎ ጠየቁት። በአጠቃላይ የወንጌሉን ሐሳብ ስናየው ጠቅልልን ስናይ በሶስት ክፍል እንመለከታለን። የመጀመሪያው በመጽሐፉ ተመዝግቦ እንደምናየው ማለት ነው ምልክት አለ። ሁለት ትእዛዝ አለ። በሶስተኛ ላይ ማስጠንቀቂያ አለ። በአራተኛው ላይ እኔና እናንተስ እንዴት መኖር እንዳለብን ያስገነዝባል። የዚህ የንባቡ ክፍል ማለት ነው። ባጭሩ ወደ ኢየሱስ ክርስቶስ መጡና ቅዱሳን ደቀ መዛሙርት በጠዋት ወደ ክርስቶስ መጥቶ እሱ ከመቅደስ ሲወጣ በደብረ ዘይት ተራራ ላይ ተቀምጦ ሳለ ጌታ ሆይ ብሎ ወደሱ ቀረቡ ይላል። ወደሱ ቀርቦም እንዲህ አሉት። ከመቅደሱ ሲወጡ የጠዋቱ ፀሐይ በመቅደሱ ላይ ሲያርፍ ቤተ መቅደሱ አሁን እንደምንመለከተው የጠዋቱ ፀሐይ ሲያርፍበት ያንጸባርቅ ያምር ውበት ነበረው ይላል። ደቀ መዛሙርቱ ወደ ክርስቶስ መጡና ጌታ ሆይ እስኪ ተመልከት፣ ይህ ቤተ መቅደስ አስቀድሞ ዘሩባቤል የተባለው የገነባ ቤተ መቅደስ ነው። ይህ ቤተ መቅደስ እንዴት እንደሚያምር ተመልከት፣ አየኸው አሉት። ኢየሱስ ክርስቶስ በዛው ቃል መለሰላቸው፣ እንዲህ አላቸው፣ ይህ የምታዩት የሚያምረው ቤተ መቅደስ ይፈርሳል አለው።
ድንጋይ በድንጋይ ላይ ማዕዘኑን አይታችሁ ውበቱን እንደተመለከታችሁ መፍረሱ አይቀርም አላቸው። ይህ ታያላችሁ፣ እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ አይቀርም። ይህም ቤተ መቅደሱ ይፈርሳል ብሎ ተናገረ። የቤተ ክርስቲያናችን ታሪክ እንደሚነግረን ያ ቤተ መቅደስ በ70 ዓመተ ምህረት ጢጦስ በሚባል ሰው በአመጽነት ቤተ መቅደሱ ፈርሰዋል። በምስጢር ግን ኢየሱስ ክርስቶስ የተናገረው ዘሩባቤል የሰራው ቤተ መቅደስ ብቻ ሳይሆን የሰው ልጅ ይፈርሳል ወይም ይሞታል ብሎ ስለ ሰው ልጅ መውደቅ ወይም መሞት የሰው ልጅ ሥጋ መፍረሱን በምስጢር ነገራቸው ለደቀ መዛሙርቱ። ከዚህ በኋላ ነው ደቀ መዛሙርቱ አንተ ሲያስረዳን ብሎ የጠየቁት። የመጀመሪያው ኢየሱስ ክርስቶስ ያላቸው የዓለም መጨረሻ የኔው መምጫ ምልክቱ የመጀመሪያ ማንም እንዳስታችሁ ተጠንቀቁ። እየሰማችሁኝ ነው? ማንም እንዳስታችሁ ምን በሉ? ተጠንቀቁ። ያ ጎፍታ ዱፋቲኬ ምልክንሳ ማሊም ቤክና አከምት ቤኩ ደንዴኛ ጋፈ ጀደኒ ጋፈተን ጆሌ ዋቀዮ አኩማ ኪታብኒ ቁልቁሉ ዱበቴ ዳዊት ፋሩሳ አፍርተሚ አፍር ጉባረት እግዚአብሔር ገሃደ ይመጽ ወአምላኪነህ እያረምም እሳት ይነድድ ቅድሜሁ ዋቀዮን ዱፋ ዱጉመኒ ዱፋ ጋፈ ዱፉ አከ ዱራቲ ጨልሴ ዱፉ ጉንጉሚን ጉዳ ቅሌስ ጉዳ ሁምኒ ጉዳዳን ዋቀዮን ዱፋ ጀደኒ ቶራጆን ነኩመ ዱበተን ኢሳ ጋፈተን ኤኝዩ አከ እስኒን ዶጎንጎርሲኔ ኦፌጋ እቲን ጀዴቶ ምልክተ ኢሳ ዱራሻንቲም ማንም እንዳስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ የክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችን ያስታሉ አላቸው። ብዙዎችን ያስታሉ፣ በስሜ ይመጣሉ፣ ማንም እንዳስታችሁ ተጠንቀቁ አለ። የእግዚአብሔር ልጆች አሁን ያለንበት ወቅት የክርስቶስ መምጣ የቀረበ በሚመስል ሁኔታ ላይ ነው። ዓመተ ምሕረቱ ብቻም ሳይሆን የምናያቸው ምልክቶች፣ የምንሰማቸው ቃላቶች፣ በዓይናችን የምናያቸው ነገሮች ሁሉ የክርስቶስ መምጣ የሚያስገነዝቡ ናቸው። እውነት ነው። ኢየሱስ ክርስቶስ እንደተናገረው ብዙዎች በስሜ ይመጣሉ አለ። ብዙዎች በስሜ ይመጣሉ፣ እኔ የክርስቶስ ነኝ ይላሉ። ጌታ ሆይ ጌታ ሆይ ያሉ በስሜ ይመጣሉ። እኔ ከቶ አላውቃችሁ እናንተ አመፀኞች፣ እናንተ ሀኬተኞች፣ አታውቁኝም አላውቃችሁም ብዬ መልስላችኋለሁ ብሎ በወንጌሉ እንደተናገረ በስሜ ይመጣሉ። ስለዚህ ብዙዎችን ያስታሉ፣ የሐሰትንም ወሬ ያወራሉ። ስለዚህ በዚህ እንዳትሰናከሉ ተጠንቀቁ አላቸው። እውነት ነው የእግዚአብሔር ልጆች፣ አሁንስ ባለንበት ዘመን፣ አሁን ባለንበት ጊዜ በየመንገዱ ትሰማላችሁ፣ በዓይናችሁም ታያላችሁ፣ በጆሮአችሁም ትሰማላችሁ። መቼም የእግዚአብሔር ልጆች ሁሉም ኢየሱስ ኢየሱስ እያለ ስሙን ይጠራል። ነገር ግን ኢየሱስ ኢየሱስ ማለት ብቻ አያድንም። ኢየሱስ አምላክ መሆኑን፣ ኢየሱስ ጌታ መሆኑን፣ ኢየሱስ ፈጣሪ መሆኑን ማመንን ይፈልጋልና። ስለዚህ የመጀመሪያው ኢየሱስ ክርስቶስ የተናገራቸው ማንም እንዳስታችሁ ተጠንቀቁ፣ ብዙዎች በስሜ ይመጣሉና ከናፍ ጆሌ ዋቀዮ ምልክት እንድራ ዮካን መለቶን እንድራ እንዱፋቲ ኮቲ ሲሩመቺሱ ነሞን ባየን መቃ ኮቲ እንዱፉ መቃ ኮ ንለለቡ መቃ ኮ ንዱበቱ ገሩ
ኬስሳኒ ሐሜኛን ጅራጀት ኤርጋ ጴጥሮስ ስለመፋ በቆና ለማ ለኮፍሰ ቶኮ ጉባረት ጋፈላል በሁለተኛ ጴጥሮስ ምዕራፍ 2:1 ላይ ነገር ግን ይላል ቅዱስ ጴጥሮስ ነገር ግን ሐሰተኞች ነቢያት ደግሞ በሕዝቡ መካከል ነበሩ እንዲሁ በመካከላችሁ ደግሞ ሐሰተኞች አስተማሪዎች ይሆናሉ እነርሱም የዋጃቸውን ጌታ እንኳን ክደዋል የሚፈጥንን ጥፋት በራሳቸው ላይ እየሳቡ የሚያጠፋ ኑፋቄ አሾልከው ያገባሉ ብዙዎች በመዳራታቸው ይከተሏቸዋል በእነርሱም ጠንቅ እውነት መንገድ ይሰደባል ገንዘብን በመመኘት በተፈጠረ ነገር ይረቡባቸዋል ፍዳቸው ከጥፋት ጀምሮ አይዘገይም ከነዙ ግን ራቅ ይላል ቅዱስ ጴጥሮስ በርሲሶን ይሄድኑ ዱፉ ራጆተ ጀረኒ ንዱፉ ወጂ አጃኢባ ወጀቹን ሲነገርሱሳን ዱፉ ገሩ አካ ኢንዶ ጎንጎሬ ኢዴ ጅርተንራ አከን ሶቾኔ ዳበዳቲ አመንታ ኬሰኒኒ አነ ኤጋ ጀዴቶ ጎፍታን ኬኛ ኢtti deebise kan biraa ijoollee waaqayyo baroomsa haaraa isin barsiisu አዲስ ትምህርት አለ ወገኖቼ አዲስ ትምህርት በዚህ ዘመን የምንሰማቸው ሁሉ ነገሮች አዲስ ናቸው ቅዱስ መጽሐፍ ግን እንዲህ ይላል ዕብራውያን ምዕራፍ 13 ቁጥር 8 ላይ ኢየሱስ ክርስቶስ ትናንትና ዛሬም እስከ ለዘላለም ያው ነው ልዩ ልዩ አይነት በሆነ በእንግዳ ትምህርት አትወሰዱ ልባችሁ በጸጋ ቢጸና መልካም ነው እንጂ በመብል አይደለም በዚህ የሚሰሩት አልተጠቀሙምና ተብሎ ነው ተጻፈ ኢየሱስ ክርስቶስ እሱ መከሌሳ አዱኛ ከነውሜ ኢሳ አዱኛ ከና ኢሳ ኩፌ ኢሳ በዴ ኢሳ ጩበሜ ሰነ ቁልቁሌሱዳ ሃደከኛ ቁልቁሌቲ ማረሚ ራዳለቴ ነመታዬ ዮርዳኖስ ጩበሜ ቀራኒዮ ጉባረት ፈንፈሜ ፎንሳ ፊዲ ገሳኑ ከነኑ ቁልቁሌሰ ኢየሱስ ሃራን እንጅሩ ኢየሱስ ሃራን ተጠለለበም እንጅሩ ክርስቲያኖታ ኢየሱስ ዱራን ዱርስኔን ይቤክና ኢርጋ ፈደነ ጉያ ፍርተመ ከኘቲ ወሪ ዱርባ ጋፈሰድ ጉያ ሰደተመ ከኘቲ ኑቲ ኢየሱስ ክርስቶስን ፍደነራ ኢየሱስ ሃራን ፍደኑ እንጅሩ ዳበነው ፍላሉ መርባችሳር ኢየሱስ ሃራን እንጅሩ በሮን ሰሃራ ዳኒኒ ኦሊፍ ገድራፈሚና ዳበዳቲ አነና ኤጋ ጀዴቶ ጎፍታን ኬኛ ኢየሱስ ክርስቶስ ኢሳን በርሲሴራ እን ለመፋ በሁለተኛ ላይ ኢየሱስ ክርስቶስ ተሰጣቸው ምልክት ጦርንም የጦር ወሬ ተሰሙ ዘንድ አላችሁ አላቸው ጦር ተሰማላችሁ እውነት ነው የእግዚአብሔር ልጆች አሁን ዘመኑ እንደደረሰ እኮ የሚያመለክተው ዓለም ሁሉ በጦርነት እየተለቀለቀች ነው ያለ ዓለም በሙሉ ሀገራችን ቅድስት ኢትዮጵያ ከዳር እስከ ዳር ማለት ይቻላል ጦርነት ነው እርስ በራስ መገዳደል ነው እርስ በራስ መጠፋፋት ላይ ነው ያለ ነው ኢየሱስ ክርስቶስ እንዲህ ነው ያለ ጦርንም የጦር ወሬ ተሰሙ ዘንድ አላችሁ ይህ ሊሆን ግድ ነውና ተጠበቁ አትደንግጡ ዳሩ ግን መጨረሻው ገና ነው አለ አላለቀም አለ ጦር ስትሰሙ አትደንግጡ ክርስቲያኖች ለመጣ ሁሉ አትደንግጡ እርፈቲና ጆለ ዋቀዮ ወራንስ አዱፉ አከዱፉ ክታብኒ ቁልቁሉን ትሜራ ዋንተ ወራን ከምለ ይወዱፈ ኢነይና እሶዳቲና ማፍጀናን ኩንዱፉን ድርቀመ ዋንተፊ ገሩ እስን ከኑንደ ደበርሳታይ እንደ ከንጨሱሱ ደንደው እሰቲ አመናት ይጅራዳ ጦርንም የጦርን ወሬ ተሰሙ ዘንድ ግድ ነው ስለዚህ አትደንግጡ ባላችሁበት ጽኑ ብሎ ኢየሱስ ክርስቶስ ተናግሯል በሶስተኛ ላይ ክርስቶስ የተናገረው ምሳሌ የተፈጥሮ አደጋ የዓለም ፍጻሜ ምልክት ሆኖ ተጠቅሷል የተፈጥሮ አደጋ ምንድነው እሱ የተፈጥሮ አደጋ ከተባለ በማቴዎስ ወንጌል ምዕራፍ 24 ቁጥር 7 ላይ ረሃብ ድርቅ
ቸነፈር፣ የምድር መናወጥ በልዩ ልዩ ስፍራ ይሆናል። እነዚህ ሁሉ የሚጥ መጀመሪያ ናቸው አለ። እውነት ነው የእግዚአብሔር ልጆች። በረሃብ ብዙ ሰዎች ተቀርተዋል። ከሁሉም በላይ ሀገረ እግዚአብሔር ኢትዮጵያ ሀገራችን እንኳን እኮ ብዙ ሰዎች አሁን የምላሽ የምቆረስ አጥቶ የሚሰቃዩ ወገኖች አሉ እኮ። እኛ በልተን ስለምናድር አይደለም፣ ጠጥተን ስለምናድር አይደለም፣ የሚጨነቁ እኮ ሰዎች አሉ። ለልጆቻቸው ምላሽ የሚጎረስ መስጠት አጥታ እናት የምታለቅስ እኮ አለች። ረሃብ አለ፣ ቸነፈር፣ በሽታ፣ ቁጥሩ የማይታወቅ በሽታ፣ የበሽታ አይነት፣ ድርቅ አለ። እውነት ነው የእግዚአብሔር ልጆች በሀገራችን በኢትዮጵያ አይተናል። በሌላ ደግሞ የምድር መናወጥ ወይም መንቀጥቀጥ ከሩቅን ሰማ ነበር ድሮ ከአውሮፓ እንደዚህ ተደረገ፣ አሜሪካ እንዲሆነ፣ ራሻ እንዲሆነ፣ እዚህ አካባቢ መሬት ተንቀጠቀጠ፣ ተናወጠ ብለን እንሰማ ነበር። ዛሬስ በሀገራችን እያየን አይደለም ወይ? በሀገራችን እያየን አይደለም? ትንሽ ሰከንድ ቢሆንም 5 ሰከንድ በማይሞላ ወይም 2 ሰከንድ ውስጥ ምን ያክል እንደመቼም ፎቅ ብኖረን በጣም ባለስልጣን ብንሆንም በጣም ታዋቂ ማዋቂ ብንሆንም መሬት ከካደ ምን አለ? ከዚህ የበለጠ ምን አለ ወገኖቼ? አረማ የእግዚአብሔር ልጆች መንቃት ያስፈልጋል፣ መመለስ ያስፈልጋል። አእምሮአችን ወደ እግዚአብሔር መመለስ ያስፈልጋል። መቼ ነው እኔና እናንተ ንስሐ የምንገባ? መቼ ነው ወደ እግዚአብሔር የምንመለሰው? መሬት እየተንቀጠቀጠ መሬት እየከዳ ኢየሱስ ክርስቶስ በሶስተኛ ምሳሌ ላይ የተፈጥሮ አደጋ በምድር ላይ ይከሰታል ብሎ አስቀመጠ። በአራተኛ ላይ የክርስቲያኖች መከራ ነው ኢየሱስ ክርስቶስ የጠቀሰው። የክርስቲያኖች መከራ ወይም የክርስቲያኖች ለመከራ ተላልፎ መሰጠት፣ ለመከራ አሳልፈው ይሰጧቸዋል፣ ይገሉማቸዋል። ስለ ስሜ በአሕዛብ ሁሉ የተጠላችሁ ትሆናላችሁ አለ። ስለ ስሜ ስል በስሜ ስለተጠራችሁ፣ ክርስቲያን ስለተባላችሁ፣ በክርስቶስ ስላመናችሁ በክራችሁ ብቻ ትሰደዳላችሁ። ማተቡ ስላሰራችሁ ብቻ መከራ ይጸናባችኋል፣ ፈተና ይገጥማችኋል። ስለ ስሜ አለ። ስለ ስሜ በስሜ ስለተጠራችሁ፣ በስሜ ስለምታስተምሩ፣ ስለ ስሜ ስለምትመሰክሩ፣ በስሜ ስለምታምኑ ብቻ ምንም በደል ሳሰሩ መከራ ይደርስባችኋል አለ። ወንጌል እንዲህ ይላል። የሐዋርያት ሥራ ምዕራፍ 14 ቁጥር 22 ላይ ወደ እግዚአብሔር መንግሥት በብዙ መከራ እንገባ ዘንድ ያስፈልጋል አለ። እውነት ነው። የእግዚአብሔር መንግሥት በቀላሉ አይገኝም። እውነት ነው። የእግዚአብሔር ልጆች ብዙ ካህናት መከራ ደርሶባቸዋል። ብዙ ካህናት እኮ ሞቶብናል። ብዙ ዲያቆናት ሞቶብናል። ባለንበት ዘመን ወገኖቼ ታርዶብናል። ቤተ መቅደሱ ተቃሎብናል። ብዙ ምእመናን አልቆብናል። ነገር ግን እኔና እናንተስ ምን ሪስክ አለን? ምን ዋስትና አለን? ዝግጅታችን ምን ያክል ነው? ወደ እግዚአብሔር መመለስስ ምን ያክል ነው? መቼ ነው እኔና እናንተ እኔስ መቼ ነው ንስሐ የሚገባ ብለን ራሳችን ወደ እግዚአብሔር የምንመልሰው? መመለስ ማለት የእግዚአብሔር ልጆች ንስሐ መግባት ነው እኮ። ንስሐ አባት የሌላችሁ ክርስቲያኖች በአእምሮአችሁ ላይ አትጫወቱ። ንስሐ አባት ያዙ። ንስሐ አባት ያላችሁ ንስሐ ግቡ። ንስሐ መግባት ማለት እኮ በማወቅም ባለማወቅ የሰራነውን በደል በካህኑ ምስክርነት በእግዚአብሔር መሐሪነት አምነን በእግዚአብሔር ዳኝነት አምነን በእግዚአብሔርና በካህኑ ፊት የምንገባ እኮ ነው ቃል። ስለዚህ የእግዚአብሔር ልጆች በካህናቱም በአገልጋዮቹም በምእመናኖቹም በአጠቃላይ በክርስቶስ ባመኑት በእምነት በጸኑት በሚደርስባቸው መከራ ስትመለከቱ መምጫዬ እንደደረሰ በዚህ ታውቃላችሁ ይላል።
ያዕቆብ 1:3 ላይ ወንድሞች ሆይ የእምነታችሁ መፈተን ትዕግስት እንዳደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩ የተባለው። ምንም ፈተና ቢመጣ ፈተና ይመጣል። ያለ ፈተና ጸጋ የለም። ያለ ፈተና ከእግዚአብሔር ጋር መኖር ቅዱሳን እኮ የምናስባቸው ብዙ ፈተና አሳልፈዋል። ስለዚህ እኔና እናንተም በፈተና መጽናትን እንዳለብን ክርስቶስ አስተምሮናል። ሌላ አምስተኛ እሱ ምልክት ብሎ የነገራቸው የብዙ ፍቅር ትቀዘቅዛለች። የብዙዎች ፍቅር ይቀዘቅዛል። እውነት ነው የእግዚአብሔር ልጆች። ማቴዎስ 24:12 ላይ ከአመፃም የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። ፍቅር የለም። አሁን ባለትዳሮች እስኪ ራሳችሁን እዩ። እስኪ ወደ አእምሯችሁ ተመለሱ። በመካከላችሁ ፍቅር አለ? ባልና ሚስት መካከል ፍቅር አለ? ቤተሰብና ቤተሰብ መካከል ፍቅር አለ? አልያም በቤተ መቅደሱ ውስጥስ ቢሆን ፍቅር አለ ወይ? አገልግሎታችን በፍቅር ነው ወይ የምናገለግሉ? እውነት ለፍቅር ነው? ከላይ እስከ ታች ድረስ ፍቅር የለም እኮ። መለያየት ነው፣ መሰዳደብ ነው፣ መገላለጥ ነው፣ እርስ በራስ በቆሪጥ መተያየት ነው። ስለዚህ የእግዚአብሔር ልጆች እኛ ወደዚህ ዓለም ይዘን የመጣነው ነገር አንዳች ነገር የለም። ይዘንም የምንሄድ ነገር ደግሞ የለም ወገኖቼ። ሁሉንም ጥለን ነው የምንሄደው። ስለዚህ ባለንበት ዘመን በፍቅር መኖር፣ ወደ ፍቅር መመለስ ያስፈልጋል ማለት ነው። ይህ ምሳሌ ከነገራቸው በኋላ ኢየሱስ ክርስቶስ ትእዛዝ ነገራቸው። ትምህርቴን እየጠቀለልኩ ነው። ትእዛዝ ሰጣቸው። ሰፊ ነው ሐሳቡ። ትእዛዙ ምንድነው ካላችሁ ከመጀመሪያ ምሳሌውን ነገራቸው ወይም ምልክቱን ነገራቸው። በሁለተኛ ላይ ትእዛዝ አስተላለፈላቸው። ትእዛዙም እንዲህ ይላል ማቴዎስ ምዕራፍ 24:16 ላይ በዚያን ጊዜ በይሁዳ ያሉ ወደ ተራራዎቹ ይሽሹ አለ። በይሁዳ በቀላሉ አማርኛ ስንፈታ በይሁዳ ያሉ ማለት በዓለም ያሉ ማለት ነው። በአልባሌ ቦታ ያሉ ማለት ነው። ተራራ የተባለች በተራራ የተመለሰች ደግሞ የእግዚአብሔር ቤት ነው። በተራራ የተመሰለች ምሳሌ የተሰጣት በመጽሐፍም እንደተነገረ በትንቢተ ኢሳይያስ 2:2 ላይ ስንመለከት የእግዚአብሔር ቤት በተራራ ተመስሎ እናነባለን። ስለዚህ በተራራ የተመለሰች ከፍ ብላ ሰማያዊው መቅደስ የምታሳየን ዘላለማዊ ቤት የምታሳየን የእግዚአብሔር ቤት ናት። ተራራ የተባለች በይሁዳ ያለው ወደ ተራራው ይሽሻል። ወደ ይሁዳ አይደለም። አሁን ችግሩ ከተራራ ወደ ይሁዳ የሚሸሹ ሰዎች በዙ። መለየት አቃተን። ከይሁዳ ያሉት ወደ ተራራ ይሽሹ አለ ኢየሱስ ክርስቶስ። ቀጠለና በሰገነት ያሉት በቤት ያለው ልወስድ አይውረድ አለ። በሰገነትም ላይ ያለ በቤቱ ያለው ልውሰድ ብሎ አይመለስ፣ ወደ ታች አይውረድ ማለት በቅድስና ሕይወት ለእግዚአብሔር ተለይቶ እግዚአብሔርን ብቻ መርጦ በብህትውና በምንኩስና እግዚአብሔር ብቻ ይሻለኛል ብሎ ከወሰነ በኋላ እርፍ ይዞ ወደ ኋላ የሚያርስ የለም፣ ወደፊት እንጂ ወደ ኋላ ይመለስ ማለት ነው ኢየሱስ ክርስቶስ ተናገረው። እኔና እናንተም በክርስትናችን በጸጋችን እግዚአብሔር እያንዳንዳችን ጸጋ ሰጥቶናል። አሁን ጣት መቀሰር አይደለም፣ የነገሌ ነው ማለት አይደለም። እኔ ነው ክርስትና ማለት፣ እኔን ይመለከተኛል ነው ክርስትና ማለት። በማቴዎስ 7 ላይ እንደተጻፈ እንዲህ ይላል፣ እንዲህ ተብሎ እንደተጻፈ በወንድም ዓይን ያለው ትንሹን ጉድፍ የምትመለከተው በዓይን ውስጥ ያለው ምሰሶ መጀመሪያ አውጣ ነው ተባለው። ሌላ መመልከት አይደለም፣ ስለ ሌላ ማውራት አይደለም። ክርስትና እኔና እናንተ ስለ ራሳችን ማውራት፣ ስለ ራሳችን ንስሐ መግባት፣ ወደ እግዚአብሔር መመለስ ማለት ነው የእግዚአብሔር ልጆች። ስለዚህ በቅድስና ላይ ወጥተን በምጽዋት መልካም በመስራት የተራበውን በማምላት የጠማውን በማጠጣት ቤተ መቅደሱን በማነጽ በማሳነጽ ገዳማትን በመጎብኘት መልካም ስራ በመስራት ተራራ ላይ ከወጣን በኋላ ወደ ኋላ መመለስ አያስፈልግም። ፈተና ይኖራል፣ መከራ ይኖራል፣
እንቅፋት ሊኖር ይችላል። መጽናትን ይጠይቃል ነው። የመጨረሻ ማስጠንቀቂያ ነው የሰጣችሁ ኢየሱስ ክርስቶስ እንዲህ አላቸው። በዚያን ጊዜ ማቴዎስ 24:19 ላይ በዚያ ወራት ለእርግዞችና ለሚያጠቡ ወዮላቸው። እርግዝና ማለት በዓለማችን ላይ ያለው ተፈቀደውን አይደለም። አንድ እናት ልጅን አርግዛ ስትወልድ ወዮላት ማለት አይደለም። እርግዝና የተባለው በመጽሐፍ ቅዱስ የተጻፈው ስተረጎሙ አባቶች እንደሚናገሩ በዚያ ወራት ኃጢአትን ለጸነሱ፣ በደልን ወልዶ ለሚያሳድጉ፣ ክፋትን ጸንሶ ሞትን ለሚወልዱ፣ ምቀኝነትን፣ ክፋትን፣ ተንኮለኝን፣ ዘረኝነትን የሚወልዱ እነዚህ ወዮላቸው አለ። ስለዚህ የእግዚአብሔር ልጆች መጠንቀቅ ያስፈልጋል። አሁን በቤተ መቅደሱ ዙሪያም እኮ አለ ክፋትን የሚጸንሱ አሉ። ዘረኝነት ክፋት ነው። ጎጠኝነት ክፋት ነው፣ ሞት ነው። የእግዚአብሔር ልጆች ጉበኝነት እግዚአብሔር አይከብርበትም። ልዩነት፣ እርስ በራስ መበላላት፣ ይሄ እኮ እግዚአብሔር አይከብርበትም። እግዚአብሔር የሚከብርበት የእግዚአብሔር ድንቅ ሥራ የሚታይበት የእግዚአብሔር ልጆች በየዋህነት፣ በቅንነት፣ በታማኝነት፣ በእምነት ለእግዚአብሔር ከተገዛን እግዚአብሔር ይከብርበታል። ስለዚህ ኢየሱስ ክርስቶስ በማስጠንቀቂያ የነገራቸው በዚያ ወራት ለእርጉዞችና ለሚያጠቡ ወዮላቸው አለ። ቀጠለ እንዲህ አላቸው፣ ሁላችሁም አለ፣ ነገር ግን ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ አለ። ሁላችን ሽሽታችን በክረምት እንዳይሆን እግዚአብሔር ይርዳን። አሜን በሉ። ማን ይርዳን? በክረምት። ክረምት ማለት ምን ማለት ነው? ዝናብ በሚዘንብ ሰዓት ወይም ጎርፉ ስላለ አይደለም። ክረምት የእግዚአብሔር ልጆች ቅጠል ብቻ ነው የሚታይበት፣ ፍሬ የለም፣ ፍሬ የለውም፣ ቅጠል ብቻ ነው። ሕይወታችን ክርስትናችን በቅጠል ብቻ እንዳይመሰል ፍሬ እንዲኖረው ደግሞ እናንተ ማረፍ ያለባችሁ እናርፍበታለን ብላችሁ ባሰባችሁ ሽሽታችሁ በሰንበት እንዳይሆን ማለት ማረፍ በነበረባችሁ ክርስትናችሁ መልካም ሥራ ያሳርፋል። በጎ ሥራ መስራት ያሳርፋል፣ እረፍት ይሰጣል። ስለዚህ ይህም በጎ ሥራ ሳሰሩ እንዳትሰናከሉ ወደ ኋላ እንዳትመለሱ ስል ኢየሱስ ክርስቶስ ሽሽታችሁ በክረምት እንዳይሆን ወይም በሰንበት እንዳይሆን ያለ ፍሬ እንዳይሆን መልካም ሥራ ሳሰሩ እንዳትጠሩ። መቼ እንደምንጠራ እናውቃለን ወገኖቼ። አሁን ምልክቶቹ ሁሉ ሰምተናል፣ አይተናል፣ በዓይናችን አይተናል። ነገር ግን እናንተ አሁን ከዚህ ደቂቃ በኋላ የሚፈጠረው ምን እናውቃለን? የእግዚአብሔር ጥሪ መቼ እንደሆነ በምን እናውቃለን? ስለዚህ ከኔና ከናንተስ ታዲያ ምንድነው የምጠበቀው ነው? ከናፍ ጆሌ ዋቀዮ ጎፍታን ኬኛ ኢየሱስ ክርስቶስ ገባሞት ጋፈላሉ ወንጌለ ማቴዎስ በቆና ድግደሚ አፉር ለኮሰ ተኮራ አንገ ሶዶሚ ጃቲ ጋፈ ዱብፍኑ ወሉማ ገለቲ ቡኡረ ከንታን በርኖታ ሰደን ቶኮ ኬሳ ፍረቹ ደንደኛ እኒ ቶኮፋን ምልክታ እኒ ለመፋን ሞ ኦፌ ገኖዳ እኒ ሰደፋን አኒ ፊ ኢስን አጀጀ ዋቀዮ ኤግኔ ጅራቹ አከቀብኑ አጀጀ ከንቲ ደርቤት ከናፉ በርኖታ ከነ ኬሰት ቡኡረ ከነ ኬሰት waaqayyoodhaaf ajajamuudhaaf waaqayyoodhaaf bitamuudhaaf ajaja waaqayyoo eeguudhaaf isaan jiraachuudhaaf waan darban waan barreeffaman bu'uura godhanneetoo qalbeeffachuuf dhaggeeffachuun barbaachisaadha. ስለዚህ እኔና እናንተ ምልክቱን ሰምተናል፣ ትእዛዙንም ሰምተናል፣ ማስጠንቀቂያውን ባጭሩ ሰምተናል። በክርስትናችንስ እንዴት ነው ታዲያ መኖር ያለብን? ከኔና ከናንተስ ምን ይጠበቃል ስንል ባጭሩ መቼ እንደምንጠራ ስለማናውቅ ዝግጅት ያስፈልጋል። መዘጋጀት ማለት ነው እግዚአብሔር ልጆች ንስሐ ነው። መልካም ሥራ በመስራት የበደልነው ክሰን የሰረቅነው መልሰን ንስሐ መግባት። አሁን ቅድም እንደነገርኳችሁ ንስሐ አባት የሌላችሁ ንስሐ አባት መያዝ ያስፈልጋል። አሁን ያለንበት ወርሃ ጾም ነው።
ለንስሐ የተመቻቸ ለስጋችን ሳይሆን ለነፍሳችን የተመቻቸ ጊዜ ስለሆነ ንስሐ አባት መያዝ፣ ንስሐ መግባት፣ ከካህኑ ጋር መነጋገር፣ ስለበደልነው መጸጸት፣ ከእግዚአብሔር ጋር መታረቅን ያስፈልጋል። በማቴዎስ 24:42 ላይ ጌታችሁ በምን ሰዓት እንድመጣ አታውቁምና እንግዲህ ንቁ ነው የተባለው። በምን ሰዓት? ሌሊት ይምጣ፣ ቀን ይምጣ፣ አሁን ይምጣ፣ ኋላ ይምጣ፣ የምናውቀው ነገር የለም። መንቃት ማለት በንስሐ መንቃት ማለት በጎ ስራ በመስራት መንቃት ማለት መልካም ስራ ለማድረግ ወደ እግዚአብሔር ለመመለስ መንቃት ያስፈልጋል። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ። የሰው ልጅ በማታስቡበት ሰዓት ይመጣልና፣ በማታስቡበት ሰዓት ባልጠበቃችሁበት ሰዓት ይመጣልና። የኔና የናንተ እቅድ የ10 ዓመት እቅድ ሊሆን ይችላል፣ የ5 ዓመት እቅድ ሊሆን ይችላል፣ ከዛም በላይ ሊሆን ይችላል። ወገኖች ቅዱስ ጳውሎስ እንዲህ ይላል ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2 ላይ በተወደደ ሰዓት ሰማሁ በመዳን ቀንም ረዳሁ ይላልና። እነሆ የተወደደ ሰዓት አሁን ነው። እነሆ የመዳን ቀን አሁን ነው። ዛሬ አይደለም፣ ኋላ አይደለም፣ አሁን ነው። ንስሐ መግባትም አሁን ነው። መመለስም አሁን ነው። መጸጸትም አሁን ነው። መታረቅም አሁን ነው። ይቅርታ ማድረግም አሁን ነው። ለምን? መቼ እንደምንጠራ እናውቅማ። እመኑ ወገኖቼ። መቼም ከናንተ መካከል ይህ ልጅ ምን ዘላበዳል እንዳትሉኝ እንጂ እድር የሌለው አለ እንዴ? አለ? ይኖራል? እድር ያልገባ። እድር የምንገባው ለምንድን ነው? ምን እንሆናለን ብለን ነው? እንሞታለን ወይ ዘመዶቻችን ይሞታሉ። እድር የምንገባ ለመሞት ነው ወገኖቼ። ታዲያ ለመሞት እድር ከገባን ሞትን በስብሰን እንዳንቀር የሥላሴ ልጆች ሆነን ለመኖር ንስሐ መግባት ለምን ከበደን? ንስሐ ገብተን ወደ ተሰጠን መልካሙ ስጦታ ምድራዊ ያልሆነው ሰማያዊ፣ ጊዜያዊ ያልሆነው ዘላለማዊ የሆነው ቅዱስ ሥጋውን ክቡር ደሙን ለመቀበል ምን ነው የከበደን ወገኖቼ? ስለዚህ ከኔና ከናንተ የምጠበቀው በአጭሩ ወደ እግዚአብሔር መመለስ ነው። ንስሐ መግባት ነው። ንስሐ ገብተን ቅዱስ ሥጋውን መብላት ክቡር ደሙን መጠጣት ከኔና ከእናንተ ያስፈልጋል። የዓለም መጨረሻ ምልክቱ ምንድነው? ያስተማረን የመከረን የገሰጸን የአባቶቻችን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የቅዱሳን ሁሉ መላእክት ቅዱሳን አባቶቻችን በረከታቸው፣ ረድኤታቸው፣ ምልጃቸው፣ ጸሎታቸው በሁላችን ላይ ይደርብን። የሁላችንም መጨረሻ አምላካችን እግዚአብሔር በምሕረቱ ያሳምርልን። ወስብሐት ለእግዚአብሔር።